ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል ተገለጸ። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገለጸ። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶች ማምረትም ሆነ መጠቀም ክልክል መሆኑን እርምጃ መውሰድ እንደሚጀምር ለሪፖርተር ገልጿል። የአካባቢ ጥበቃ ባለስልጣን የጽሕፈት ቤት ኃላፊና ኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጁ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ስራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ እንደሚቆይ በአዋጅ አንቀጽ 13 ንዑስ አንቀጽ 2 የተሰጠው የ6 ወራት እፎይታ ጊዜ ከጥር 23 በኋላ የሚያበቃ መሆኑንና እርምጃ ወደ መውሰድ እንደሚገባ ቁጥጥር ለማድረግም ስትራቴጂ መንደፉን ተናግረዋል። በኢትዮጵያ የፕላስቲክ ፌስታል መጠቀም፣ ማምረት እና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራች መልሶ ጥቅም ላይ የሚውል ሀገር በቀል የሆነ ሌላ ተኪ የቁሳቁስ ማሻሻያ መጠቀም እንደሚጀምሩ የማሳወቅ ስራ ሲከናወን መቆየቱ ገልጸዋል። ማህበረሰቡ ይህን እንዲያውቅ አዲስ አበባን ጨምሮ በሁሉም ክልሎች በትምህርት ቤቶች ጭምር ጽዱ ኢትዮጵያ ባህልና ድርቅ ንቅናቄ አንድ አካል ተደርጎ ግንዛቤ የመፍጠር ስራዎች የተከናወኑ መሆናቸውንም አስረድተዋል። የፕላስቲኮቹ ምርቶች በምንድን ነው የሚተኩት በሚል ጥያቄ የቀረበላቸው አቶ ተሾመ በምን ይተኩ የሚለው የባለስልጣኑ ስራ እንዳልሆነ፣ ጥቅም ላይ የሚውል አገር በቀል ሆነ ሌላ ተተኪ ቁሳቁስ ማሸጊያ ሊሆን እንደሚችል ባለስልጣኑ ግን የቁጥጥር ስራውን እንደሚያከናውን ያስረዱት። የኢትዮጵያ ፕላስቲክ እና ጎማ አምራች ማህበር አባላት አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ሕይወት ለፕላስቲክ ከረጢቶች አምራቾች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎቹ በሺዎች የሚቆጠሩ አምራቾች፣ በመቶ ሺዎች የሚቆጠሩ በዘርፉ ውስጥ ያሉ ሰራተኞች ታሳቢ ያላደረገ መሆኑን አክለዋል። በዘርፉ የተሰማሩ ኩባንያዎች ወደ ሌላ ዘርፍ እንዲሰማሩ እንደማያደርግም ታሳቢ ተደርጎ ጊዜ መራዘም አለበት ብለዋል። የመሸጋገሪያ ጊዜው ካልተራዘመ ግን ዘርፉ ከህብረተሰቡ ጋር ባለው ቁርኝት ምክንያት የፕላስቲክ ምርቶች ማሸጊያ እጥረት ሊፈጠር እንደሚችል ተናግረዋል። ዘርፉ ሰፈር ለሰፈር ከፍተኛ ስራ ቀጣሪ መሆኑንና ለሀገር ውስጥ ጥቅል ምርት 10 ቢሊዮን ብር የሚያበረክት በመሆኑ የመሸጋገሪያ ጊዜ እንዲራዘም ጠይቀዋል። አቶ ተሾመ ለቀረበው ጥያቄ በሰጡት ምላሽ የፕላስቲክ ምርት የህዝብን ጤና እንዲሁም የአካባቢን ደህንነት እየጎዳና ምርትና ምርታማነት ላይ ተጽዕኖ እየፈጠረ ስለሆነ መጠቀም አይቻልም ብለዋል። ኬንያ ምርቱን መጠቀም እንደማይቻል መከልከሏን ጠቁመው ኢትዮጵያ ውስጥም ጥቅም ላይ መዋል እንዲቀጥል የሚፈቅድበት ምክንያት አይኖርም ሲሉ ተናግረዋል። ህጉ ተፈጻሚ የሚሆንባቸው ደንብና መመሪያ በዝግጅት ላይ መሆናቸውንም አመልክተዋል። አምራቾቹ የፕላስቲክ ከረጢት ወደ ሌላ ተተኪ ምርት እንዲቀይሩ፣ የአመራረት ዘይቤያቸውን እንዲለውጡ፣ በምርት ሂደት ላይ ከሆኑም አስቀድመው እንዲያጠናቅቁ የ6 ወራት ዕድል መሰጠቱን አስታውሰዋል። ከጥር ወር ጀምሮ የህዝብ ተወካዮች ምክር ቤት ያወጣውን ህግ ወደ ማስፈጸም እንደሚገባ ተናግረዋል። ከጥር 23 ቀን 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ በአዋጁ ተደንግጓል። የፕላስቲክ ከረጢት ያመረተው ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበው ወይም የሸጠ፣ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ተቋም ደግሞ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮ እና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። የፕላስቲክ ተጠቃሚዎች አምራቾች ህጉን መተላለፍ እንደሚያስቀጣ አውቀው ከወዲሁ ጥንቃቄ እንዲያደርጉ ዝግጁ እንዲሆኑ ባለስልጣኑ ጥሪ ማቅረቡን አቶ ተሾመ አክለዋል።
የሕዝብ ተወካዮች ምክር ቤት ግንቦት 29 ቀን 2017 ዓ.ም ባካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ 1383/2017 አንዱ ነበር። ረቂቅ አዋጁ ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መግለጹ አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።